እንግዲህ ትሁቴን ከታገተችበት አባባ እንዲሁም ዳኒ መስኮት ሰብሮ ገብቶ ትሁቴን አድኗት ነበር። ግን ትሁቴ በሰዓቱ ራሷን ስታ ወድቃ ስለነበር የጎዳትን በስለት አናቷን ስለፈነከተው በዚህ ሰዓት ትሁቴ ራሷን ስታ ወድቃለች። በዛ ሰዓት አባባና ዳኒ እንዲሁም ካሊብ እየፈለጓት እያሉ የትሁቴ ድምፅ አባባ ጆሮ ውስጥ አቃጨለ። ትሁቴን ሰማዋት በማለትም መስኮቱን ሰብሮ ዳኒ ሲገባ ትሁት እዛ ራሷን ስታ ወድቃለች። ያገታትም ሰውዬ ቲናን ለማግኘት ሄዶ ነበር በሰዓቱ። ከዛም መስኮቱን ሰብሮ በሩን ከፍቶ ሲገባ ትሁቴ የለችም፣ ወድቃለች። በዛ ሰዓት ልጅቷ እኮ ነፍስ የላትም፣ ትንፋሿም የለ፣ እባካችሁ ሐኪም ቤት እንውሰዳት በማለት ዳኒና ካሊብ ይዘው ድንገተኛ ሐኪም ቤት አስገቧት። አሁን አባባ በጣም ልቡ ተሰብሮ ቲና ትሁቴን እንደዚህ እንዳደረገቻትም አመነ። ቲና በሰዓቱ ቤት ውስጥ ስላላደረችና መታም ስትጠየቅ አላየሁም ስላለች ትሁቴ በዛ ሰዓት እሷ እንዳሳገተቻት ነው የተረዱት። ትሁቴን የሚበቀለው ሰውዬ በጣም በሚገርም ሁኔታ ተመልሶ ትሁት አለች ብሎ ሲመጣ አጣት። እንዴት ማናባቱ ነው ያታለለኝ በማለት ድጋሚ ለቲና ደወለ። ቲናም በዙሪያዋ ያሉ ሰዎች እኮ ቀላል አይደሉም፣ ኃይለኛና ብዙ ማድረግ የሚችሉ ናቸው አለችው። እነማን ሲላትም ካሊብ፣ አባቱ እንዲሁም ዳኒ። ስለዚህ በፍጹም ከዚህ በፊት ለፊታቸው ልታሸንፋቸው አትችልም። ምን ማድረግ እንዳለብን መመካከር አለብን አለችው። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁልኝ? ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ትሁት ቀጣይ ፓርት ይዘን መተናል። እንግዲህ ትሁቴ በጨለማ ወጥታ ምን አጋጠማት የሚለውን አብረን የምናይ ይሆናል። ነገር ግን ትሁቴ ወጥቼ ይመለሳለሁ ባለችበት ሰዓት ያ ሰውዬ በፊት አብሯት ወይም ደግሞ የሚፈልጋት ሰውዬ እሷን አሁን ላይ የተከታተለ ማግኘት እንደሚችል ከቲናም ተደርቶ ቲና ጋር ተስማምቶና ተግባብተው ትሁትን አሳልፋ እንደምትሰጠው ተነጋግረው ነበር። ነገር ግን ሳይወጣ ሳይወርድ በሰዓቱ ትሁት በጨለማ ወደ ሱቅ እየሄደች ያለ ሰውየውም ተከታትሎ ከፊት ለፊቷ ቆመባት። ከዛም ፎቶዋን ቦክ አድርጎ አነደደባት። ትሁቴም ለማምለጥ እየሞከረች ባለችበት ሰዓት ጨለማ ስለሆነ ከሰው ጋር መሄድ እስከምትል ወይም ከመስመር ራቅ እስከምትል ጠብቆ በኋላ ላይ ግን እንዳትመለስ አድርጎ ቤት ውስጥ አስቀመጣት። እሷም አልፈልግህም፣ ልቀቀኝ፣ አንተ አረመኔ ውሻ እያለች ስትናገረው በቢላ ግንባሯን ከሰከሰው። አንቺን አልፎ ከኔ አልፈሽ ከሌላ ሰው ከመሆንሽ በላይ ምን ሞት አለ? አንቺን ስለዚህ ለሌላ ሰው አሳልፌ ከምሰጥሽ እዚሁ ራሴ በገዛ እጄ ባሰናብትሽና ብገልሽ ይሻለኛል አላት። አድርገው ስትለውም በንዴት ቢላዋውን ያስፈራራት ነበር። መጨረሻ ላይ ግንባሯ ላይ ገጠገጠባት። ትሁቴ ራሷን ስትስት ውሃ ፈሰሰባትና በዛ ሰዓት ስትነቃ ወደኋላ እጇን የፍጥኝ አስሮ አሁን ላይ ቲናን ለማግኘት በሄደበት ሰዓት እንግዲህ ዳኒን እንዲሁም ካሌብ አባባ ቤት ትመጣለች እያሉ ሲጠብቋት የነበረችው ትሁቴ አልመጣችም። ቆይ ቲና እዚህ ቤት አላደረችም፣ ምን ስታደርግ አድራ አሁን እዚህ ቤት ትሁቴ ጠፋች? ስለዚህ የትሁቴ መታገት ወይም የትሁቴ መጥፋት ውስጥ የቲና እጅ አለ ማለት ነው አለ አባባ። አባባ ነግሬህ ነበርኩ፣ ቲና የተንኮል መጨረሻ የለውም። አሁንም ተንኮል ከሌላ ከአንዱ ጋር ከዛ ከሰማይ ስባሪ የሚያክል ሰውዬ ጋር እየጠነሰሰች ነው አለው። ልጄ አንድ ነገር ትሁትን ዛሬ መጨረሻዋ ነው አለ አባባም። መጨረሻ ልጅቱ ትገኝ ሲልም ቲና በሰዓቱ መጣች። የትሁቴን አጋች ተነጋግራ ነው የመጣችው። ከዛም የታድረሽ ነው አላት። ምን አገባችሁ ማን ይጠይቀኛል አለች። ከዛም ዳኒ የታድረሽ ነው ሲላት ምን አገባህ ባድር ባላድር ልሞት ልዳን ስለ እኔ የሚያሳስበው ሰው የለም። ስለዚህ የት ቢሆን መጠየቅ የለባችሁም አለች። አባባም ይኸውልሽ ቲና እያደረግሽ ያለሽው ነገር በሙሉ ተንኮል እንደሆነ በደንብ አውቃለሁ። ስለዚህ ትሁቴ ከዚህ ቤት ጠፍታለች። እሷን የሆነ ነገር አድርገሻት ከሆነ ምድር ለሰማይ አላት አባባ። ባክህ ማናት ትሁቴ? አላቅም። እኔ ለራሴ ችግር ውስጥ ነኝ። ያ1 ሚሊዮን ብር ስጭኝ ያለኝ ሰውዬ ይዞኝ ነው ያደረው። ከዛም እከፍላለሁ ብዬ ተስማምቼ ወጣሁኝ ከሱ ለማምለጥ። ያንተን ትሁቴ እኔ አላየሁም አለችው። ምን አለ ዳኒ? አው በቃ ሳይገልሽ እንዴት ለቀቀሽ? እንዲገለኝም ትፈልጋለህ አለችው። አይ እንዴት በቀላሉ ለቀቀሽ ብዬ ነው ሲላትም ይኸውልህ ልጅ ዳኒ በእሷ ምትክ ትሁቴን ሰታ ነው ማለት ነው የተለቀቀችው አለው አባባ። ካሌብም
አንቺ ሰይጣን፣ ትሁቴ አንድ ነገር ትሁንና በገዛ እጄ ነው እኔ የምገልሽ አለ። ከዛም አባባ አሁን ዝም በል አለው ካሌብን። ዳኒ እሷን ትታችሁ አሁን ያቺን ምስኪን ብንፈልጋት አይሻልም አለ። ከዛም ሶስቱም ፍለጋ በወጡበት ሰዓት ሆነ ጥብብቅ ያለ ቦታው ሲደርሱ የትሁቴን ድምፅ ሰሙ። እሬስ ያለህ እያለች በተዳከመ ድምፅ መጮህ ጀመረች። በዚህ ሰዓት አባባ በድጋሚ እስከምትጮህ ጆሮውን አቁሞ መጠበቅ ጀመረ። ከዛ ሲሄድ በሩ ዝግ ነው። ሲያዳምጥም ትንፋሽ የለም። ትሁቴ ስለደከማት ምግብም ስላልበላች ራሷን ስታወድቃለች። ከዛም አባባ ምንም እኮ ድምፅ የለ፣ አየኔ ልጅ እዚህ ቤት ነው ያለችው፣ የሆነ ነገር እናደርግ ሲልም እስኪ ቆይ መስኮት ካለ ልፈልግ አለ ካሌብ። ዝም ብሎ ይመለከታል። ከዛም ዳኒ መስኮቱን ሰብሮ ሲገባ ትሁቴ እዛ ራሷን ስታ ዘፍ ብላለች። እረ ድረሱልኝ አባባ አለ። በሩን ክፈተው ዳኒ ሲልም አባባ በሩን ሲከፍትለት ሲገቡ እዛ ትሁቴ ዘፍ ብላለች። እጇን የፍጥኝ ታስራ፣ ከዛ በድንጋጤ ምንም ማድረግ እንዳለባቸው አላወቁም። ዳኒ ተሽሎ ልቅስ አሁን ሰውየውን መሳሪያ ይዞ ከሆነ ችግር ይፈጥርብናል፣ ልጅቷንም ሳናስመልጥ ሌላ ችግር ይመጣል፣ ሐኪም ቤት እንውሰዳት አለ። ልክ ነህ በማለትም ዳኒና ካሌብ ትሁቴን ይዘው ሐኪም ቤት ይዘዋት ሄዱ። ከዛም ሲደርሱ ትሁቴ ድንገተኛ ሆስፒታል መግባት እንዳለባት ሐኪሞቹ ተናገሩ። በጣም ስለተጎዳችና ጭራሽ ምግብ የሚባል ነገር በውስጧም ስላልቀመሰች በቃ ሁሉ ነገሯ ልቧ ሁላ ዝቅ ብሏል፣ የልብ ምቷ ዝቅ ስላለ ብለው አባባ እባክህን ዶክተር፣ ይቺ ልጅ ዋጋ የከፈለች ናት፣ የህይወት ጣዕሙን አላወቀችውም፣ በህይወት እንድትተርፍ የቻልከውን ሁሉ አድርግልኝ፣ ማድረግ ያለብኝም በሙሉ የምትጠይቅኝን አደርጋለሁ አለ አባባ። ዶክተሩም ችግር የለውም የምንችለውን በሙሉ እናደርጋለን፣ እናንተ ተረጋጉ፣ ከፈጣሪ በታች ደግሞ ትድናለች አለ። እናም ትሁቴ አሁን ድንገተኛ ሆስፒታል ገብታ አሰማም አለማም። በዚህ ሰዓት የትሁቴ አጋዥና የሚያሰቃያት ቀጥታ ትሁቴን አገተበት ክላስ ገብቶ ሲያያት የለችም። ማነው ወንድ? ማነው የደፈረኝ? ማን አባቱ ነው ያለ መጮህ ጀመረ። ከዛም ለቲና ደወለ። አንቺ አላት። ወይ አለችው። ምንድን ነው? ትሁት እኮ የለችም አላት። አየህ የተጣመድከው ቀላል ሰዎች ጋር አይደለም እያልኩ ነው። ምክንያቱም እነዚህ ሰዎች ትሁት ብቻዋን አይደለችም፣ ሶስት ኃይለኛ ሰዎች አሉ። በገንዘብን ብትል ማሸነፍ የማትችል፣ ሁለተኛ ነገር ደግሞ በጉልበት ፊት ለፊት ሳይጋፈጡ ከኋላ የሆኑ ብዙ ማድረግ የሚችሉ ሰዎች ናቸው አለችው። እነማን ናቸው? የምትሰራባቸው ሰዎች ናቸው አለ ካሌብ እና ሽማግሌው እንዲሁም ዳኒ አለችው። እና አሳይኝ ፎቶቸውን እፈልገዋለሁ ሲላትም ፎቶቸውን እያንዳንዱን ላከችለት። እኔ ማን እንደሆንኩ አሳያቸዋለሁ አለ። ከዛም አባባ በቃ ቲናን አሁን የሆነ ነገር ማድረግ አለብን፣ ይቺ ምስኪን ልጅ እንደዚህ አድርጋ ነገ ጠዋት የሆነ ነገር ማድረጓ የማይቀር ነው አለ አባባ። እኔ እኮ ብዬህ ነበር ልጅቷ የተንኮል አቅማዳ ናት ብዬህ ነበር። እና እዛ ሰማይ ስባሪ የሚያክል ሰውዬ ጋር ሆና ትሁቴን አግቷ እሷ ወደ ቤት መጣች፣ ትሁቴን አሳልፋ ሰጠች። አሁን እኛ ደርሰን ባናድናት ኖሮ አየህ አስበዋል፣ 10 ሚሊዮን ስትል ነበር። 10 ሚሊዮን ለሁለት ለመካፈል አምጣ ይልሁ ነበር። ሲጀመር ሰውየው ቁጥር አያውቅም ሲጠራ እያልኩህ ነው አለው።